ልማቱ ባለድርሻ አካል ያደረግነው እኛ ነዋሪውን ከውይይት ጀምረን አይ ከተማችን ጽዱ ውብ ትሁን ወይ ለልጆቻችን የምናስረክባት ከተማ ወይ ደግሞ ልጆቻችን ሊኖሩበት የሚገባ ከተማ እንደኛ ትላንትና ዋጋ እንደከፈል ነው አይነት አኗኗር መሆን አለበት ይሻሻል በሚለው ላይ ተስማሙ። የመጀመሪያው ባለድርሻ አለት ነው። ሁለተኛ ስናነሳቸው ነገሮችን በውይይት ነው ወሰነው። ውይይቱ ላይ ድርሻቸው ድምጻቸው እንዲሰማ ነው ያደረግነው። ሐሳባቸው እንዲካተት ነው ያደረግነው። በሚሰራበት አካባቢ ያሉ ነዋሪዎች ደግሞ ቡና ያቀርባሉ፣ ምግብ ይጋብዛሉ፣ ያበረታታሉ፣ አስተያየት ይሰጣሉ የሚሰራው ስራ ላይ። ይሄ እንደዚህ ቢሆን አይሻልም ወይ? በዚህ መልኩ በሰሩት አንዳንድ ያልገባቸውን ደግሞ ይሄ የሚሰራው ምንድነው? ለምን ይጠቅማል? እያሉ ሐሳባቸውን ጭምር ሲያዋጡ ማየት ይችላል። ከዚህ በተጨማሪ አንዳንድ ስራዎች ደግሞ ስፖንሰር ተደርገው ተወስደው ነው የተሰሩት። ለምሳሌ አሁን ካዛንቺስ የምናየው የስፖርት ኮምፕሌክስ አለ። የባስኬት ቦል ያለው፣ የሃንድ ቦል ያለው፣ የልጆች መጫወቻ፣ ከዛ የመቀየሪያ የልብስ የመታጠቢያ ክፍሎች፣ መጸዳጃዎች ሆነው እንደገና ደግሞ ትልቅ እግር ኳስ አለ። አንድ ባለሀብት ነው ይሄን ስፖንሰር ያደረገው ሙሉ ዋጋውን የሸፈነው ወይም ደግሞ በጀቱን የሸፈነው አንድ ባለሀብት ነው። በዛም እዚህም የህፃናት መጫወቻዎች ተሰርተዋል። ከዚህም ባለፈ አሁን የወንዞች ዳርቻ ስናይ እንደምሳሌ ብንወስድ እስከ 1 ቢሊዮን ድረስ የሚያወጣ ስራን እየሰራ ያለ ባለሀብት አለ። በራሱ ወጪ ሸፍነው ማለት ነው። ይሄ ትልቅ ልምድ ነው ብዬ አስባለሁ። ትልቅ ክብርም የሚሰጠው ነው። የማህበራዊ ኃላፊነትን ከመወጣት ያለፈ ሀገሬ ናት የምትገነባው ብሎ ልክ እንደ ግሉ ፕሮጀክት ይሄን አክል በጀት መደቡ ቆሞ ማሰራትም ጭምር ገንዘቡ ብቻ አይደለም ኮንሰፕት ቆሞ ማሰራትም ጭምር ልክ እንደኛ እንዳንዱ ኃላፊ ወይም ደግሞ ሱፐርቫይዘር ሳይቱ ላይ ታገኛላችሁ። እንደዚህ አይነት ድርሻዎችን የከተማችን ባለሀብቶች እንደየሚችሉት ኃላፊነታቸውን ተወጥተዋል፣ አስተዋጽኦ አድርገዋል። ባለድርሻነትን ባለቤትነትን አስመስክረዋል። ወጣቶች በጉልበታቸው በሐሳባቸው አካባቢውን በመሰረተ ልማት በመጠበቅም ጭምር። ስለዚህ በብዙ መንገድ ነው የማህበረሰቡ ባለድርሻነት የተረጋገጠው።